በየዕለት ከዕለት ውሏችን ውስጥ ውሃ አስፈላጊነቱ ጥያቄ ውስጥ የሚገባ አይደለም። ውሃን በአቅራቢያ አለማግኘት ደግሞ ህጻናትንና ሴቶችን ከትምህርት ገበታ እንዲርቁ በማድረግ ለተለያዩ ማህበራዊ ችግሮች ተጋላጭ ያደርጋል። ንጹህ መጠጥ ውሃን ተደራሽ ለማድረግም የተለያዩ ስራዎች በተለያዩ የሀገሪቱ ክፍሎች እየተሰራ ይገኛል። ዘንድሮ ወደ 3 ሚሊዮን 100 ሰው አድሬስ እናደርጋለን ብለን እየሰራን ያለ ነው። ፕሮጀክቶችን እንሰራለን። ሁለተኛ ነገር ፕሮጀክቶቹ አልቀው ወደ ውሃ አገልግሎት ሲሄዱ የውሃ አገልግሎቶቹ ያለማቋረጥ ለህዝቡ አገልግሎት ይሰጣሉ የሚለውን ኢንሹር እናደርጋለን። እንዲሁም ደግሞ የወተር ሪሶርስ ማኔጅመንት እንሰራለን። ለምን ሶርሱ ወተር ሪሶርሱ ማኔጅ ስናረግ ነው ምንጩ መናገኘው ብለን ስናስብ እሱንም የውሃ አካላትን የአፈርና የውሃ ጥበቃ እንዲሁም ደግሞ የግራውንድ ወተርና የሰርፌስ ውሃ ስራዎችን እንሰራለን። በዚህ በጀት ዓመት እንግዲህ በገጠርም በከተማም የውሃ ሽፋናችን በ2% ለማሳደግ ነው እንደ አማራ ክልል እየሰራን ያለ ነው ማለት ነው። ላለፉት 8 ወራት በሰራናቸው ስራዎች በከተማ 1.5% በገጠር 1.3% ሽፋናችን ለማሳደግ ችለናል ማለት ነው። ስለዚህ ከእቅዳችን አንጻር የእቅዳችን በሚቀጥሉት 3-4 ቀሪ ወራቶች መስራት ከተቻለ አይ ቲንክ እቅዳችን እና ከዛ በላይ ለማስመዝገብ እድሉ ይኖራል ብለን እናስባለን። የአማራ ክልል ውሃና ኢነርጂ ቢሮ የንጹህ መጠጥ ውሃ ሽፋንን ለማሳደግ ከአነስተኛ እስከ ከፍተኛ የቴክኖሎጂ አማራጭን በመጠቀም የክልሉን ነዋሪ ተጠቃሚ ለማድረግ እየሰራሁ ነው ይላል። በተለይ በክልሉ መንግስት ከ2.3 ቢሊዮን ብር በላይ በጀት ተመድቦ ስራ እየተሰራ ነው። ከአጋር አካላት ያለውን ሀብት ሞቢላይዝ ለማድረግ ጥረት እያደረግ ነው። የህብረተሰብ ተሳትፎን በተለይም በገጠሩ በአነስተኛ ውሃ ተቋማት እስከ 40% ድረስ ለማሳደግ ስትራቴጂ ቀይሰን ስራዎችን እየሰራን ያለ ነው። ያገኘነው ውጤት አበረታች ነው። ከእቅድ አንፃር አበረታች ነው ብሎ መውሰድ ይቻላል። ነገር ግን ህብረተሰቡ ከሚፈልገው እና ከአጠቃላይ ከፍላጎታችን አንፃር ግን ብዙ ስራ የሚጠይቅ ስራ ነው ብሎ መውሰድ ይቻላል ማለት ነው። የኦሮሚያ ክልል በበኩሉ በዚህ ዓመት ከ3 ሚሊዮን በላይ ህዝብ ጋር ተደራሽ ለመሆን ያቀደውን ቁጥር ለማሳካት ከማህበረሰቡ ጋር ጭምር እየሰራ ይገኛል። በጣም ብዙ ፕሮጀክቶችን እየጨረስን ነው። ከሚኒስትሪ ጋር እንሰራለን በዋሽ በወተር ሰፕላይ ማለት ነው። እንዲሁም ደግሞ ከተለያዩ የባንክ ወርልድ ባንክ አለ፣ አፍሪካን ዴቨሎፕመንት ባንክ አለ፣ እሱን እንሰራለን። በኮሚኒቲ ፓርቲሲፔሽን ለምሳሌ በጣም የውሃ እጥረት ያለበትና በበጀት እጥረት ምክንያት ውሃ ማቅረብ ያቃተን አካባቢዎች ላይ ኮሚኒቲ ሰባሰብና ከባለ ሀብቱ ከዲያስፖራው ከኮሚኒቲው ሰብስቦ ለራሱ ውሃ ይሰራል። እኛ የተወሰኑ እርዳታዎችንና የቴክኒካል ድጋፎችን እንሰጣቸዋለን። ለራሳቸው ውሃ ይሰራሉ ማለት ነው። እሱም በጣም ብዙ አግዞናል። እስከ ሰኔ ድረስ ያልነውን ታርጌት ሚት እናረጋለን ብዬ አስባለሁ። የንጹህ መጠጥ ውሃን ተደራሽ ለማድረግ ባለፉት ዓመታት በሀገር አቀፍ ደረጃ በተሰሩ ጠንካራ ስራዎች የውሃ ሽፋንን ማሳደግ ተችሏል። ትልቁ እኛ ባለፉት ጊዜ ካሳካናቸው 3ቱ ስራዎች እና ትልቁን KPI የሚይዘው የሚገኘው የመጠጥ ውሃና ሳኒቴሽን ዘርፍ ነው። እስካሁን በፊት ከነበሩ ተደማምሮ 81.2 ሚሊዮን ህዝብ የንጹህ መጠጥ ተጠቃሚ ማድረግ ችለናል ማለት ነው። ፍትሃዊ የውሃ ስርጭት ላይ ግን የሚቀሩ ስራዎች አሉ። ሁሉም ሰው በደጁ ላይ ፓምፕ አለው። ሁሉም ሰው በደጁ ላይ ሮቶች ያስቀምጧል። ይሻማል ማለት ነው። እየተሻማ ለሳምንት የሚበቃን ውሃ በደጅ ላይ አስቀምጠ አዲስ አበባ ውሃና ፍሳሽ በሳምንት አንድ ጊዜ ብቻ ወሰጠኛል የሚለው አማርኛ አይሰራም። ምክንያቱም ያንን በየደጁ ላይ በየቤቱ ላይ ያለው የውሃ ማጠራቀሚያ ከሌላ ቦታ ብትሆን እውነት ነው። ይሄ ግን ከራሱ ያለው ፓይፕ ውስጥ መሆን ነበረበት ነው ተሻምተ እንደዛ የምናደርገው ማለት ነው። ይሄ አንዱ በቤት ደረጃ ላይ መሆን ያለባቸው የውሃ አስተዳደር ነው። ከቤት ደረጃ ደግሞ አልፎ በዩቲሊቲ ደረጃ መሆን አለበት። የውሃ ፕሮጀክቶች በከፍተኛ የህዝብና መንግስት ሀብት የሚገነቡ በመሆናቸው የውሃ ተቋማት የቴክኒክና የኢኮኖሚክስ እውቀት ባላቸው ባለሙያዎች መመራት አለባቸው። በመሆኑም አመራሮች የድርሻቸውን እንዲወጡ የተጠየቀ ሲሆን በዚህ ረገድ ውጤት ያስመዘገቡም አሉ። ዩቲሊቲዎቻችን በደንብ የመሩባቸው ቦታ የሚገርም ስራዎች እናየዋለን። ወላይታ ሶዶ ብናይ በጣም ውጤታማ ስራ ይሰራሉ። እስከ ድርጅት ማቋቋም ደርሰዋል። ወደ ተቋራጭነት መግባት አርባ ምንጭ እንደዛ ደርሰዋል። አምቦ በጣም ጥሩ ስራ ሰርተዋል። ህንጻ ሰርተው ማከራየት ጀምረዋል። ራሳቸው አልፎ አዳማ ጥሩ ስራዎች እየሰራ ይገኛል። በዛው ልክ ደግሞ በጣም ብዙ ገንዘብ ወጥቶባቸው አመት ሳይሞላ ፓምፕ ተቃጠለብኝ እንዲሆንኩ አግዘኝ ምንም አለ። በጣም አሳዛኝ ነገር ማለት ነው። ይሄ ትንሽ በታች ደረጃ መስራት አለበት። ሁሉም ዜጋ ንጹህ የመጠጥ ውሃን ተደራሽ ለማድረግ በሚሰራው ስራ የበኩሉን እንዲወጣም ተጠይቋል።